ሰላም ጤና ይስጥልን እንደምንላችኋል። ይህ ሳምንታዊ የጥያቄና የመልስ ፕሮግራም ነው። ከጎስፐል ክራይስት ኢንተርናሽናል ቤተክርስቲያን በቀጥታ ወደ እናንተ የሚደርስ ፕሮግራም ነው። ከዚህ በፊት ጥያቄዎቻችን እየመለስን እንደሰነበትን ሁሉ ዛሬም ደግሞ አዲስ ጥያቄ ጠይቃችሁናል። እኛም ደግሞ ከመጽሐፍ ቅዱስ መልስ ይዘን ቀርበንላችኋል። እንደምናችሁ የእግዚአብሔር ሰላምና ጸጋ እንደበዛላችሁ እናምናለን። ወደ ጥያቄው ልለፍ። የተጠየቅነው ጥያቄ የዚህ ሳምንት ደግሞ እንደዚህ ይላል። እግዚአብሔር ግን ድህነትን ለምን ፈጠረ? ድህነት አስጨነቀን፣ እጅግ አድርጎ አጎሳቅሎናል። እግዚአብሔር የሚወደን ከሆነ ድህነትን ለምን ፈጠረ ብላችሁ ጠይቃችሁኛል። በቀላሉ እኔም እግዚአብሔርን ድህነትን ለምን ፈጠርክ ብዬ ጠይቀዋለሁ። እግዚአብሔርም እንደዚህ ስል መልሶልኛል። እኔ ድህነትን አልፈጠርኩም። ከመጽሐፍ ቅዱስ አብረን እንመልከት። ዘፍጥረት ምዕራፍ 3 ቁጥር 17 እስከ 19 ባለው ክፍል ላይ እግዚአብሔር ሲናገር የእግዚአብሔር ቃል እንደዚህ ይላል። አዳምንም እንዲህ አለው፣ የሚስትህን ቃል ሰምተህ ከእርሱ አትብላ ብዬ ያዘዝሁን ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን። በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ። ምድርም እሾክና አሜከላ ታበቅልብሃለች፣ ከቡቃያዋም ትበላለህ። ከምድር ስለተገኘ ወደ መጣበት መሬት እስክትመለስ ድረስ እንጀራህን በፊትህ ላብ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። አሁን ዋናው ጉዳይ ያለው መንፈስ ቅዱስ የሚያስተምረን ይሄንን ነው። የት ጋነ ያለው ድህነት ከየት መጣ? የድህነት ሚስጥሩስ ምንድን ነው? እግዚአብሔር ድህነትን አልፈጠረም። መጀመሪያ ድህነት የመጣው ወይም ደግሞ የምድሪቷ እርግማን የመጣው ከአዳምና ከሔዋን አለመታዘዝ እንደሆነ በዚህ ክፍል ውስጥ እንረዳለን። እግዚአብሔር ምድርን ከአዳምና ከሔዋን ኃጢአት የተነሳ አዳምን ከአንተ ተነሳ፣ አዳም ስለተሳሳተ ከአንተ ተነሳ ምድር የተረገመች ትሆናለች ይልና ከተረግማለች ካለ በኋላ በሕይወት ዘመን ሁሉ ምግብህን የምትበላው ምን አድርገህ ነው? ጥረህ ግረህ ነው። which is effort ይፈልጋል ማለት ነው። ድካም ይፈልጋል ማለት ነው። ላብ ይፈልጋል ማለት ነው። ይሄ ላብ መፈለግ፣ effort መፈለግ አቅም ጉልበታችንን በደንብ አድርገን ከስክሰን የምንፈልገውን ነገር ከመሬት እንድናገኝ የሆንበት ምክንያት ከኃጢአት የተነሳ ነው። ምድር ስለተረገመች፣ ስለዚህ ለፍተን ጥረን ግረን ነው የምንበላው ማለት ነው። ወረድ ስንል ወደ መጨረሻው አካባቢ ይሄን ሐሳብ ምንድነው የምለው? እንጀራህን በፊትህ ላብ ትበላለህ፣ በድካም ትበላለህ ማለት ነው። ማንኛውም ሰው የሚሰራውን ስራ ሲሰራ በትጋትና ዋጋ ከፍሎ በደንብ አድርጎ በመስራት ትጉ ሰው ከሆነ በትጋቱ በላቡ በድካሙ እንጀራውን እንደሚበላ መጽሐፍ ቅዱስ ይናገራል። ስለዚህ ምን እያለ ነው? ከሰው ልጆች ኃጢአት የተነሳ ምድር እፈርት ትፈልጋለች፣ ስራ ትፈልጋለች። የትኛውም ስራ ድካም ይፈልጋል። ሳንደክም የሚመጣ ነገር የለም፣ ሳንደክም የምናገኘው ነገር የለም። ስለዚህ ምድር ከመረገሟ የተነሳ እፈርት የኛን ድካም ፈልጋለች። የምንሰራቸው ስራዎች ሁሉ በብዙ ድካም ውስጥ ነውና የሚያስፈልገንን ነገር የምናገኘው ማለት ነው። እነኚህን ሐሳቦች እስቲ እያስተሳሰርናቸው እንዴት እግዚአብሔር ድህነትን ፈጥሯል አልፈጠረም የሚለውን ከራሱ ከመጽሐፍ ቅዱስ ከእግዚአብሔር ቃል ውስጥ አንዳንድ ጥቅሶችን እያወጣን አሳጥረን የማዳግም መልስ ዛሬም እንደምናገኝ ተስፋ አድርጋለሁ። ተከታተሉን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ሐዋርያው ጳውሎስ ተሰሎንቄ ለሚገኙ ወንድሞች እናቶች ሲጽፍላቸው እንደዚህ ይላል። ከእናንተ ጋር በነበርንበት ጊዜ ልሰራ የማይወድ አይብላ ብለን ይህንን ትእዛዝ ሰጥተናችሁ ነበር አለ። ሊሰራ የማይወድ አይብላ። ስለዚህ ድህነት ከምንድን ነው እየመጣ ያለው ማለት ነው? መስራትን ካለመውደድ፣ ስራን ካለመውደድ ድህነት እየመጣ እንደሆነ በአዲስ ኪዳን ዘመን የዛሬ 2000 ዓመት ገደማ ጳውሎስ ሲናገር እንደነበረ ከዚህ ጥቅስ እናስተውላለን። ድህነት መምጫው መንገዱ አለመስራት፣ ተግቶ ያለመስራት፣ ስራን ያለመውደድ፣ ሊሰራ የማይወድ ጭራሽኑ አይብላ እያለ ወንድሞችንና እህቶችን ክርስቲያኖችን ትጉ መሆን እንዳለባቸው ሐዋርያ ጳውሎስ ሲያስጠነቅቅ እንመለከታለን። ምክንያቱም ሰነፍ ክርስቶስ ኢየሱስ ሰነፍ ስላልሆነ የሰው ልጅ ሰነፍ እንዲሆን ጳውሎስ እየመከረ አይደለም። ሁሉም ሰው እግዚአብሔር እንዳስቀመጠው ሁሉ ዘፍጥረት ላይ ሰው ከወደቀበት ጊዜ ጀምሮ በላብህ ትበላለህ፣ ጥረህ ግረህ ትበላለህ ተብሎ የተነገረው ነገር ስላለ ለፍቶ ጥሮ ግሮ መብላት እንዳለበት በአዲስ ኪዳን ዘመን ደግሞ ሐዋርያ ጳውሎስ እያስታወሰ እንደሆነ እንረዳለን። ተሰሎንቄ ላይ የሚኖሩ ሰዎች ስንፍና ነበረባቸው እና ያለ መስራት ነበረባቸው እና እነኚህ ሳይሰሩ ደግሞ ምንም የሚያገኙት ነገር የለም። እነሱ በሰው ላይ ሸክም መሆን ስለፈለጉ ጳውሎስ እንኳን ወንጌሉን በሚሰብክበት ጊዜ በማን
በማንም ላይ ሸክም እንዳልሆንኩኝ ታውቃላችሁ። እኔ ለራሴ ወንጌልን የምሰብከው ድንኳን እየሰፋው ነው እያለ ሲናገር እናስተውላለን። ከዚህ የተነሳ ድህነት መንስኤው ምንድነው ብለን ካሰብን የድህነት መንስኤ ስራን ያለ መውደድ እንደሆነ ሐዋርያ ጳውሎስ በዚህ ጥቅስ ለኔና ለእናንተ እየነገረን ነው ማለት ነው። ስለዚህ ይሄንን መልእክቴን የምትሰሙ ሁሉ የጠየቃችሁኝም ያልጠየቃችሁኝም ምናልባት ከዚህ ቀደምም ቢሆን በአእምሯችሁ ውስጥ ሲመላለስ የነበረ ጥያቄ ቢሆን ይሄ ድህነትን ግን እግዚአብሔር ለምን ፈጠረ እያላችሁ ምናልባት ደጋግማችሁ የምትብሰለሰሉ ሰዎች ካላችሁ እግዚአብሔር ድህነትን አልፈጠረም። ድህነት የመጣው እኛ ስራን ካለመውደዳችን እንደሆነ መጽሐፍ ቅዱስ እየነገረን ነው። ስለዚህ ትጋት ያስፈልገናል ማለት ነው። እስቲ ደግሞ ሌሎች ጥቅሶችን እንመልከት። መዝሙር 128 ቁጥር 2 የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። የድካምህን ፍሬ ትጥራለህ፣ ትግራለህ። ድካም ማለት መስራት ነው። በቃ ስራ ነው። የትኛውም ስራ ሊሆን ይችላል። በዛ ዘመን የነበረው ስራ አብዛኛው እርሻ ስለነበረ መጽሐፍ ቅዱስ በተጻፈበት ዘመን ደግሞ ሞር የሚታወቁ ስራዎች እርሻ ስለሆነ ከዚህ የተነሳ ነው ብዙ ስለ እርሻ የሚያወራው እንጂ ኢንዱስትሪያል ሆኑ ስራዎች አሉ። በዚህ ዘመን በጣም ብዙ የተለያዩ አይነት ቫራይቲዎች አሉ፣ የስራ ቫራይቲዎች እና ፊልዶች አሉ። በእነኚህ ሁሉ ውስጥ የሚሰራ ሰው ግን መድከም አለበት፣ በየትኛውም መጣር አለበት እና መልፋት አለበት። ከለፋ ጥሮ ግሮ ከሰራ ይባረካል፣ ደግሞም እንደሚሳካለት መጽሐፍ ቅዱስ በደንብ አድርጎ በዚህ ጥቅስ ሲነግረን እናስተውላለን። መክብብ ምዕራፍ 5 ቁጥር 19 ላይ በጣም ደስ የሚል ጥቅስ አለ። እግዚአብሔር ለሰው ባለጠግነትና ሀብት መስጠቱ እንዲደሰትበትም ማስቻሉ ዕጣውንም እንዲቀበልና በስራውም እንዲደሰት ማድረጉ ይህ የእግዚአብሔር ስጦታ ነው ይላል ሰለሞን ሲናገር። የእግዚአብሔር ስጦታ ደስ የሚል ነገር። እግዚአብሔር ለሰው ባለጠግነትና ሀብትን ሰጥቷል ነው የሚለው። ኢንስቴድ ኦፍ ድህነት እግዚአብሔር ለሰው ምን ሰጥቷል? ባለጠግነትንና ሀብትን ሰጥቷል። ይሄ ደግሞ የእግዚአብሔር ስጦታ ነው እና ደግሞ እንዲደሰትበት መፍቀዱ ራሱ በሰራው ነገር በለፋው ነገር ጥሮ ግሮ ባገኘው ነገር እንዲደሰትበትም መፍቀዱ ማስቻሉ ዕጣውን እንዲቀበልና በስራውም እንዲደሰት ማድረጉ ይሄ በጣም በቃ የሚያስደንቅ እግዚአብሔር ስጦታ ነው እያለ ሰለሞን ሲጋረምበት እንመለከታለን። ስለዚህ ኢንስቴድ ኦፍ ድህነት እግዚአብሔር ምን ፈጥሯል ማለት ነው? ባለጠግነትንና ሀብትን ፈጥሯል ማለት ነው። ድህነትን አልፈጠረም። ከዚህ ሐሳብ ተነስተን ድህነት እንዴት እንደመጣ ጥቅሶቹ እየነገሩን ነው። ባለጠግነትም ደግሞ እንዴት እንደሚመጣ ስቲል ጥቅሶቹ እየነገሩን ነው። ስለዚህ የሚሰራ ባለጠጋ ይሆናል፣ የማይሰራ ደግሞ ድሃ ይሆናል ማለት ነው። ባለጠግነትና ድህነት ሁለቱም በአንድ ሰው እጅ ላይ እንዳሉ መጽሐፍ ቅዱስ በደንብ አድርጎ እየነገረን ነው። አብረን እንከታተላውንም። ምሳሌ 13:4 ሰነፍ አጥብቆ ይመኛል አንዳችም አያገኝም፣ የትጎች ምኞት ግን ይረካል። ሰነፍ አጥብቆ ይመኛል። ወረድ ብሎ ደግሞ እንደዚህ ነው፣ እሱ አንዳችም አያገኝም የሚልና ቀጥሎ ግን የትጎች ምኞት ግን ይላል። የትጉ ሰው ምኞት ግን ይረካልናል። ትጉ ሰው የሚፈልገውን ነገር የሚሻውን ነገር ያገኘዋል፣ ይሆንለታል፣ ይሳካለታልም እያለ ሰለሞን በዚህ ቦታ ላይ ደግሞ ሲናገር አሁንም እንደዚሁ እናስተውላለን። ምሳሌ 14:23 ላይም ሰለሞን እንደዚህ ይላል፣ ለፍተው የሰሩት ሁሉ ትርፍ ያስገኛል፣ ከንቱ ወሬ ግን ወደ ድህነት ያመራል። ምናልባት ብዙ ሰዎች በዚህ ዘመን ድንጋይ ተደግፈው፣ አጥር ተደግፈው፣ ግንብ ተደግፈው፣ ካፌ ቁጭ ብለው፣ መጠጥ ቤት ቁጭ ብለው፣ በተለያዩ ቦታዎች ላይ ቁጭ ብለው ብዙ ሴንስ የማይሰጡ የማይመለከታቸውን ነገር ሲያወሩ እንደሚውሉ እናስተውላለን። የምንመለከተው ነገር ነው። ዕለት በዕለት ህይወታችን ላይ ሁላችን የምንመለከተው ነገር ነው። ግን ምን እያለን መጽሐፍ ቅዱስ ወሬ ፍሬ የለውም። ወሬ ወዴት ያመራል? ወደ ድህነት ያመራል። ወሬ ወደ ድካም ነው። ከንቱ ወሬ ወደ ድህነት ነው የሚያመራው። ስለዚህ ለፍቶ ሰርቶ ግን ያፈሩት ነገር ትርፍ ያስገኛል እያለ ሰለሞን ይናገራል። እና በጣም ብዙ ጥቅሶች ናቸው ከዚህ ጋር በተገናኘ ያሉት። ጥያቄው በጣም አስፈላጊም ጥያቄ ስለሆነ ለማናችንም ጠቃሚ ስለሆነ ለሚሰማን ለሚከታተለን ሁሉ በጣም ገንቢ ጥያቄ ስለሆነ ትንሽ ሰፋ አድርጌ ለመመልከት ሞክሬያለሁ። ግን ሀሳቡ ግን ከዚህ በላይ እጅግ የሰፋ ነው እና በብዙ ክፍሎችም ብንተነትን የሚያልቅ አይደለም። ዋና ነገሮችን ግን ለዚህ ጥያቄ ማብራሪያ ያለው መልስ እንደሆነ አቅርቤያለሁ። ምሳሌ 6:10-11 ባለው ክፍል ላይ እንደዚህ ይላል፣ ጥቂት ማንቀላፋት እጅን አጣጥፎ እስቲ ጥቂት ለረፍ ማለት፣ ድህነት እንደ ወንበዴ እጦትም መሳሪያ እንደታጠቀ ሰው ከተፍ ይላል። ምሳሌ 10:4 ሰነፍ እጆች ሰውን ያደሃያሉ፣ ትጉ እጆች ግን ብልጽግናን ያመጣሉ። በቃ እቺ ጥቅስ ብቻዋን ብዙ ነች፣ ብዙ ነገር መናገር የምትችል ነች እና ሰነፍ እጆች ሰውን ያደሃያሉ፣ የማይሰራ እጅ ያደሃያል፣ የሚሰራ እጅ ደግሞ ትጉ እጅ ደግሞ ሰውን ያበለጽጋል፣ ብልጽግናን ያመጣል። ምን እያለ ነው? ብልጽግና ድህነትን በእጅ ላይ ነው ያለው። ብልጽግናም ድህነትም በእጅሽ ላይ አለ። ምርጫው ያንቺ ነው፣ ምርጫው ያንተ ነው፣ ምርጫው የኔ ነው። አለቀ። መጽሐፍ ቅዱስ የሚናገረው ይሄንን ነው። ቁጭ ብለን ከሰማይ
ሚራክል አንጠብቅም። ምንም የምንጠብቀው ነገር የለም። እንሰራለን፣ እንጥራለን፣ እንለፋለን። እግዚአብሔር ደግሞ ይባርከልናል። የሚለፉ እጆች ይባረካል፣ ሰነፍ እጆች ደግሞ ይደህያል። ይሄ የእግዚአብሔር ቃል ነው። ምሳሌ 19:15 ላይ ስንፍና ከባድ እንቅልፍ ላይ ይጥላል፣ ዋልጌም ሰው ይራባል። ዋልጌ ሰው የማይሰራ ሰው ይራባል። ስለዚህ የማይሰራ ሰው፣ የተልከሰከሰ የሚውል ሰው፣ እዚህና እዛ ወሬ እየተተረተረ የሚውል ሰው፣ ሐሜት ይዞ የሚዞር ሰው ይራባል፣ ይደህያል ማለት ነው። ስለዚህ አይ ቲንክ የምናያቸው ያየናቸው ጥቅሶች ሁሉ ስራን የሚያበረታቱ፣ ስራ ፈትነትን ደግሞ የማያበረታቱ፣ ስራ ፈትነትን የሚያጥላሉ፣ የሚሰሩ እጆችን የሚያሞግሱ፣ የማይሰሩ እጆችን ደግሞ እንዲሰሩ የሚያበረታቱ ጥቅሶች ስለሆኑ በእነዚህ ጥቅሶች ውስጥ አልፈን ድህነት እንዴት እንደመጣ እንመለከታለን። ስለዚህ ወደ እግዚአብሔር ለምን መጣ ድህነት ብለን በእግዚአብሔር ላይ ከማጉረምረማችን በፊት ራሳችንን እንድንፈትሽ የሚያደርጉን ጥቅሶች ናቸው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ወንድሞች ሆይ ይህንንም እንመክራችኋለን፣ ስራ ፈቶችን ገስጿቸው፣ ፈሪዎችን አደፋፏቸው፣ ደካሞችን እርዷቸው፣ ሰውን ሁሉ ታገሱ ይላል መጽሐፍ ቅዱስ ሲናገር። ሐዋርያው ጳውሎስ ተሰሎንቄ ላሉ ሰዎች ስራ ፈቶችን ገስጿቸው እያለ ነው የሚናገሩ። ምናልባት ዛሬም አንዳንድ ስራ ፈቶች ይህንን ቪዲዮ ሲመለከቱ ይሄ ደግሞ ምን አባቱ ነው እንደዚህ የሚለን ማለታቸው አይቀርም ይሆናል። መጽሐፍ ቅዱስም እንደሚናገረው ሐዋርያ ጳውሎስም ሲገስጽ እንደነበረ፣ ሐዋርያ ተሰሎንቄ ላይ የነበሩ ሰዎችም አማኞችም ሌሎችን ሲገስጹ እንደነበረ እኛም ደግሞ ጥያቄያችሁን እየመለስን እግረ መንገድ ደግሞ የማይሰሩ ሰዎችን እንገስጻለን። እንዲተጉ እንዲለፉ እንመክራቸዋለን። ስራ ፈቶች መገሰጽ አለባቸው። ምክንያቱም ድህነት ወደ ቤታቸው ሰተት ብሎ እየመጣ ስለሆነ እና የሚሰራ ሰው ምን ይሆናል? ለሚሰራ ሰው የተቀመጠለት ፕሮሚስስ መጽሐፍ ቅዱስ ውስጥ ምን ይመስላል? ለሚለፋ ሰው፣ ለትጉ ሰው የተቀመጠለት ፕሮሚስ ምን ይመስላል የሚለውን እንመልከት። ዘጸአት ምዕራፍ 23 ቁጥር 25 ላይ አምላክን እግዚአብሔርን አምልክ፣ በረከቱም በምትበላውና በምትጠጣው ላይ ይሆናል፣ በሽታም ካንተ አርቃለሁ። አምላክን እግዚአብሔርን አምልክ። አንተ እግዚአብሔርን ታመልካለህ፣ በረከቱ በምትበላውና በምትጠጣው ላይ ይሆናል፣ በሽታንም ደግሞ ካንተ እግዚአብሔር እኔ አርቃለሁ እያለ ፕሮሚስ ገባ፣ ኪዳን ስገባ ዘጸአት ምዕራፍ 23 ቁጥር 25 ላይ እንመለከታለን። እግዚአብሔርን አምልክ ኮንዲሽናል ነው። ይሄ አሁን በረከቱ ኮንዲሽናል ነው። አንተ እግዚአብሔርን አምልክ፣ እግዚአብሔር አባትንና አምላክን ታመልካለህ። እግዚአብሔርም ደግሞ ምን ያደርጋል? እህልና ውሃን ይፈውሰዋል። ይሄ ነው ጥቅሱ። እሺ አንተ እንዴት ነው የምታመልከው? አንቺ እንዴት ነው የምታመልከው? እንዴት ነው እግዚአብሔር የሚመለከው? ይሄንን ክፍል በደንብ እንድናይ የምፈልገው ክፍል ነው። በጣም ብዙ ጊዜ ቀደም ብሎ ይሄ ጥያቄ ከመምጣቱ በፊት ብዙ አማኞች በቤተ ክርስቲያን ውስጥ ደጋግመው ካነሷቸው ጥያቄዎች መካከል ስለሆነ ብዙ ጊዜ እንለፋለን፣ እንሰራለን፣ እንጥራለን፣ እንግራለን ግን አንባረክም እያሉ በጣም በርካታ አማኞች ለምንድን ነው የማንባረክበት ምክንያት እያሉ ሲጠይቁ ስለነበረ አሁን ግን ለብዙ ሰው እንዲሆን በአንድ ጥያቄ ብዙ ሰዎች መልስ እንዲያገኙ ስል ይህንን ክፍል ትንሽ ሰፋ አድርጌው ከሚልክያስ ምዕራፍ 3 ላይ ቁጥር 8 እስከ 12 ያለውን ክፍል በስሱ ላብራራላችሁ ወዳለ። ሚልክያስ ምዕራፍ 3 ቁጥር 8 እስከ 12 ባለው ክፍል ላይ ሰው እግዚአብሔርን እሰርቃለን ይላል። ይሄንን እግዚአብሔር ነው የሚናገረው። ሰው እግዚአብሔርን እሰርቃለን፣ እናንተ ግን ትሰርቁኛላችሁ። እናንተ ግን እንዴት እንሰርቃለን ትላላችሁ? እናንተ ግን እንዴት እንሰርቃለን ትላላችሁ? አስራትና መባ ትሰርቁኛላችሁ። እናንተም መላው ሕዝቦቻችሁም ስለምትሰርቁኝ የተረገማችሁ ናችሁ። በቤቴ መብል እንዲኖር ዘንድ እኔንም በዚህ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ ይላል እግዚአብሔር ጸባኦት። የሰማይን መስኮት የማልከፍትላችሁ የተትረፈረፈ በረከትም ማስቀመጫ እስክታጡ ድረስ የማላፈስላችሁ ከሆነ ተመልከቱ። ስለ እናንተ ተባዩን እገሥጻለሁ፣ አዝመራችሁን አይበላም፣ እርሻው ላይ ያለውን የወይን ተክላችሁ ፍሬ አልባ አይሆንም ይላል እግዚአብሔር። ከዚያም በኋላ የተድላ ምድር ስለምትሆን ሕዝቦች ሁሉ የተባረከ ሕዝብ ብለው ይጠራዋችኋል። ይሄ ኪዳን ነው። አማኞች ብዙ ጊዜ እንሰራለን፣ እንደክማለን፣ በደንብ ብዙ ሰዓትም እንሰራለን፣ እንደክማለን፣ አልተባረክንም የምትሉ ሰዎች እግዚአብሔርን መስረቅ እንድታቆሙ አሳስባችኋል። ስለዚህ የድህነታችሁ ብዙ እየለፋችሁ
ብዙ እየደከማችሁ ያልተባረካችሁበት ምክንያት እግዚአብሔርን መስረቃችሁ ነው። እግዚአብሔር ዛሬ ሰርቃችሁኛል እያለ ነው። አስራቴንና መባዬን ወደ ጎተራዬ መልሱ። ይህንን ካደረጋችሁ በኋላ እኔ የሰማይን መስኮት የማልከፍትላችሁ ከሆነ እና በበረከት ደግሞ የማላጥለቀልቃችሁ ከሆነ እስቲ እኔን ታዘቡኝ እያለ እግዚአብሔር እየተናገረ ነው። ቀላል ነው፣ በጣም ቀላል ነው። የምንሰራው አስራትና መባ የእግዚአብሔር የሆነውን ነው። እግዚአብሔር እየፈለገ ያለው የራሱን ነው። የኔን ስለሰረቃችሁኝ ነው የእናንተ ያልተባረከው እያለ እግዚአብሔር እየተናገረ ስለሆነ የእግዚአብሔር የሆነውን የእግዚአብሔርን ድርሻ እንድንመልስ እግዚአብሔር የሱ የሆነውን የሱን ደግሞ እንዲሰረቅበት ስለማይፈልግ ሌባ ደግሞ እንደማይባረክ እየነገረን ነው። ስለዚህ እኛ ከእግዚአብሔር በረከት የምንፈልግ ሰዎች በረከቱን እንዲያፈስልን የምንፈልግ ሰዎች የተባረከ ሕዝብ ተብለን መጠራት የምንፈልግ ሰዎች የእግዚአብሔር የሆነውን ነገር ለእግዚአብሔር እንመልስ፣ እግዚአብሔርን አንስረቀው። በዚህም በረከታችንን እንድንበላ እና እየሰራን ድሃ እንዳንሆን እግዚአብሔር ይነግረናል። እግዚአብሔር አይባረክም ሳይሆን እግዚአብሔር ባረካለሁ እያለ ነው። እኔ ባረካለሁ፣ ትባረካላችሁ። ያልተባረካችሁበት ምክንያት ግን ሌባ ስለሆናችሁ ነው። ስለዚህ ሌብነት ብናቆም እንባረካለን። ሐጌ ምዕራፍ 1 ቁጥር 7 እስከ 11 ባለው ክፍል ላይም እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ፣ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በእርሱ ደስ ይለኛል እከብርበታለሁ ይላል እግዚአብሔር። ሁሉን የሚገዛ እግዚአብሔር እንዲህ ይላል፣ ብዙ ተስፋ አደረጋችሁ፣ ያገኛችሁት ግን ጥቂት ነው። ወደ ቤት ያስገባችሁትንም እኔ እፋልኩበት። ይህ የሆነው ለምን ይመስላችኋል? የእኔ ቤት ፈርሶ እያለ ሁላችሁም የራሳችሁን ቤት ለመስራት ስለሮጣችሁ ነው። ስለዚህ በእናንተ ምክንያት ሰማያት ጠል ከለከሉ፣ ምድርም ፍሬዋን ነሳች። እኔም በእርሻዎችና በተራሮች በእህሉና በአዲሱ ወይን ጠጅ በዘይቱና ምድር በምታፈራ ሁሉ በሰውና በእንስሳ በእጆቻችሁም ስራ ላይ ድርቅ አመጣው ይላል እግዚአብሔር። ከዚህ ሀሳብ የምንረዳው ድህነትን ወደ ራሳችን የጠራ ነው እኛ ነን። እግዚአብሔርን ካለመታዘዝ፣ እግዚአብሔርን ካለማስቀደም፣ አስራትና መባ ያለመመለስ ማለት እግዚአብሔርን ትእዛዝ፣ እግዚአብሔርን አለመታዘዝ ማለት ነው። እግዚአብሔር በዚህ ሁለት ነገሮችን ነው ቼክ የሚያደርገው። አንደኛ ታማኝነታችንን ነው ቼክ የሚያደርገው። ታማኝ ናቸው ወይ? በእርግጥ ለመባረክ ታማኝ ናቸው ወይ? እግዚአብሔር ምንም ነገር አስፈልጎት አይደለም ለእግዚአብሔር የምንመልሰው። ታማኝነታችንን የምንገልጽበት መንገድ ነው። ታማኝ ባለመሆናችን ውስጥ ግን እግዚአብሔርን እንሰርቀዋል። እግዚአብሔርን ስንሰርቅ ደግሞ እግዚአብሔር አይባረክም። ስለዚህ እግዚአብሔርን የሚሰርቅ ሁሉ አይባረክም። ዋናው አስራት በመለስ የኛ የሆነው ነገር እንዲባረክልን ነው። ስለዚህ በረከቱን ያልፈለግነው እኛ ራሳችን እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔርም ዛሬ ምንድነው ደግሞ እያለ ያለው? አትስረቁኝ፣ የኔ ሆነው ለእኔ መልሱ፣ የእናንተን ደግሞ እኔ ባረክላችኋል፣ የሰማይ መስኮትን ከፍትላችኋል። ስለዚህ እህላችሁ ይባረካል፣ ስራችሁ ይባረካል፣ ብራችሁ ይባረካል፣ ቤታችሁ ይባረካል፣ ልጆቻችሁ ይባረካሉ፣ ትዳራችሁ ይባረካል እያለ መጽሐፍ ቅዱስ ያስረዳናል። ከዚህ ምንድነው? ከዚህ ጥያቄ የዚህን ጥያቄ መልስ ስናጠቃልለው እግዚአብሔር ድህነትን አልፈጠረም። እኛ ግን ድህነትን ወደ ራሳችን እንደጠራን እንመለከታለን። ድህነት የመጣው በሁማን ኮንስትራክተር ወይም ደግሞ በሰዎች ናቸው። ድህነትን ወደዚህ ወደ ራሳቸው ወይም ደግሞ ኢንቨንት ያደረግነው እኛ ሰዎች ራሳችን በምን ባለመስራት፣ ለምን ባለመድከም፣ ለምን ጥሩ አድርገን ባለመስራት፣ በትጋት ባለመስራት፣ የተለያዩ መንገዶች በስስት በራስ ወዳድነት፣ ምናልባት ማካፈልም ደግሞ ባለመውደድ፣ ስኪላችንን ባለመጠቀም ያመጣን ሰዎች እንኖራለን። ምንም እንኳን ምድር ስትረገም የእኛን ድካም የፈለገች ቢሆንም አትባረኩም አላለም። ለመባረክ ግን ድካም መድከም አለባቸው ነው እንጂ የተባልነው አትባረኩም አልተባልንም። ስለዚህ ደክመን ነው የምንባረከው። ሳንደክም ልንባረክ ነበር የተፈጠርነው። በኃጢአት ምክንያት በሰው ውድቀት ምክንያት ግን ደክመን ለመባረክ ተገደድን ማለት ነው። ስለዚህ ድህነት የእግዚአብሔር ፈቃድ አይደለም። እኛ ብልጽግና ግን የእግዚአብሔር ፈቃድ ነው። ስለዚህ በእግዚአብሔር ፈቃድ ውስጥ መኖር እንዳለብን መጽሐፍ ቅዱስ ታስበናል። አንድ ሰው ከጻፉት ጽሑፍ ውስጥ አንድ ሀሳብ ላጋራችሁ ወደድኩኝ። አንድ ሁለት ሀሳቦችን የሁለት ሰዎችን ሀሳብ ባጋራችሁ ደስ ይለኛል። ብዙዎች የሚያውቋቸው የቢል ጌትስ ሀብታሙ ሰውዬ የቢል ጌትስ ሲኒየር የቢል ጌትስ አባት ማለት ነው ሲናገሩ እንደዚህ ብለው ተናግረዋል። ደግሞ አንድ ወቅት ላይ የጻፉትን ጽሑፍ ያገኘሁት ነው። If you born poor, it is not your mistake, but if you die poor, it is your mistake ይላሉ። ምንድነው? ደሃ ሆነ መወለድ ያንተ ስህተት አይደለም፣ ያንቺ ስህተት አይደለም። ደሃ ሆነሽ ግን መኖር ወይም ደግሞ ደሃ ሆነሽ መሞት ያንቺ ስህተት ነው ወይም ደግሞ ያንተ ስህተት ነው። ስለዚህ ደሃ ሆኖ ድህነትና
ብልጽግና ምርጫ እንደሆነ እግዚአብሔርን የማያውቁም ሰዎች መጽሐፍ ቅዱስን ያልተረዱም ሰዎች እንደዚሁ ገብቷቸው በራሳቸው ኮንቴክስት እንደጻፉት እንመለከታለን። እኚህ ሰው ድሃ ሆኖ መወለድ ወላጆቻችን ስለማንመርጣቸው፣ ቦታውን ስለማንመርጥ፣ የተወለድንበትን ሰፈር መንደር ስለማንመርጥ፣ አካባቢውን ከተማውን ስላልመረጥን፣ ስለዚህ እሱ የእናንተ ስህተት አይደለም፣ የእናንተ ስህተት ምንድነው? ድሃ ሆናችሁ መሞት ነው እያሉ ይናገራሉ። ቦርን ፑር ኢዝ ናት ሲን ይላል። እሱ ከኃጢአት ጋር ነው የሚያገናኘው፣ ከመጽሐፍ ቅዱስ ነው የሚያገናኘው እና ቦርን ፑር ኢዝ ናት ሲን ምንድነው? ዋናው ትልቁ ጉዳይ አሁን ስትወለድ ድሃ ሆነ መወለድ ኃጢአት አይደለም። ኃጢአቱ ግን ምንድነው ይላል? ድሃ ሆነ መሞት ግን ኃጢአት ነው። ቦርን ዳይ ሲን ድሃ ሆኖ መውጣት ኃጢአት ነው። ለምንድን ነው እንደዚህ የሚለው በደንብ ኤክስፕሎር ለማድረግ ሞክሬያለሁ። ስንወለድ ምርጫ አይደለም። የተወለድንበት ቤት ምርጫችን አይደለም። የተወለድንበት አባት እናት ምርጫ አይደለም። ከተማው ምርጫ አይደለም። ስለዚህ ሀብታም ሆኖ ወይም ደግሞ ድሃ ሆኖ ማንም አይወለድም በምርጫው። ስለዚህ በምርጫው ግን ድሃ ሆኖ መሞት ይችላል፣ ሀብታም ሆኖ ደግሞ መሞት ይችላል። ድሃ ሆኖ መሞት ኃጢአት ነው። ሀብታም ሆነን ነው መሞት ያለብን ይላል እና ውስጣችሁ ያለውን ፖቴንሻል ሳታወጡት ሳትጠቀሙበት መሞት ትክክል አይደለም ብሎ ያምናል። ይሄም በምድራችን ላይ ሀብታሙ ቦታ ሴሜንተሪ ነው ወይም ደግሞ የመቃብር ቦታ ነው ብሎ ሲናገር እናስተውላለን። ለምንድን ነው ብዬ ኤክስፕሎር አረኩኝ። መቃብር ቦታዎች ላይ ብዙ ያልተዘመሩ መዝሙሮች አሉ፣ ብዙ ያልተሰበኩ ስብከቶች አሉ፣ ብዙ ያልተገነቡ ፋብሪካዎች አሉ፣ ብዙ ድርጅቶች አሉ። በቃ በሰዎች ፖቴንሻል ውስጥ የሞቱ ሳይሰሩባቸው የቀሩ ሳይሰሩ በቃ ውስጣቸው ላይ መጻፍ የነበረባቸው ብዙ መጻሕፍት አሉ፣ አልተጻፉም። ለሰዎች መተላለፍ የነበረባቸው ብዙ እውቀቶች አሉ፣ ገና በቃው አልወጡም። ከዚህ የተነሳ የመቃብር ቦታ በምድራችን ላይ በጣም ሀብታሙ ቦታ ነው እያለ ስናገር እናስተውላለን። ስለዚህ እባካችሁ ፖቴንሻላችንን እንጠቀም፣ ውስጣችን ያለውን አቅም አውጥተን እንጠቀም። ስለዚህ ስንኖር ሀብታም ሆነን እንኖር፣ ባለጸጋ ሆነን እንኖር፣ ውስጣችን ያለውን ፖቴንሻል እናውጣ። ማንም ሰው ፖቴንሻል የሌለው አለ ብዬ እኔም በግሌ አላምንም። እግዚአብሔር ደግሞ ለሁሉም ሰዎች እንዳስፈላጊነቱ ጸጋ እንደሰጣቸው መክሊት እንደሰጣቸው መጽሐፍ ቅዱስ ስለሚናገር፣ ስለዚህ በተሰጠን መክሊት ፍሬ እንድናፈራ ይሁን። ስለሰማችሁኝ፣ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ይሄ ጥያቄ እኔ ተመልሷል ብዬ አምናለሁ። ካልተመለሰ ደግሞ ማብራሪያ ከፈለጋችሁ እስቲል አሁን እንደምትጠይቁኝ በሌላ ሳምንት ላይ ደግሞ ጥያቄው እንድደርሰን ታደርጋላችሁ። ማብራሪያ የሚያስፈልጋቸውን ነገሮች ደግሞ እናደርስላችኋለን። ስለሰማችሁኝ እናመሰግናለን። በሌላ ጥያቄ እስከምንገናኝ ድረስ ቸርን ሰንብት። አመሰግናለሁ። በዚሁ አጋጣሚ ላሳስባችሁ መፈለገው የጎ ጎስፐል ክራይስት ኢንተርናሽናል ቸርች ዩቲዩብ ቻነልን ሰብስክራይብ አድርጉ። ጥያቄ መጠየቅ የምትፈልጉትን ኮመንት አድርጉ። እንዲነሱ የምትፈልጓቸውን እሾች ያለምንም ቅድመ ሁኔታ እንድታነሱና ለብዙዎች መድኃኒት እንዲሆን፣ ለብዙዎች ደግሞ መብራራት እንዲሆን፣ ብዙዎች እንቆቅልሻቸው እንዲፈታ እንድታደርጉ እናሳስባቸዋለን። እንወዳቸዋለን።